ሰላም ውዶችዬ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥ ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁ? ዛሬ ሄርሜላ አይተናታል። አላስችል ብሎኝ ሳያት ቁጭ ብዬ ስልክ እየጎረጎርኩኝ ሳይ ያው በሷ ቻናል ላይ ተለቋየሁኝ ማለት ነው። ስለዚህ መተኛት አልቻልኩኝ። ደስታዬን ሳልገልጥ ደስ እንዳለኝ ሳልናገር መተኛት አልቻልኩኝ። ስለዚህ እንደኔ ደስ ያላችሁ ሄርሜላን የምትወዷት ሄርሜላ መምጣቷ ያስደሰታችሁ እውነት እሷ ማየት ፈልጋችሁ ደስታዋ ደስታችን ነው፣ የአብርሽ ለቅሶ ወደ ደስታ ተቀየረለት የምትሉ ሰዎች ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ አርጉኝ እባካችሁ ቻናሌን አበረታቱልኝ። ቻናሌን ከፍ አርጉልኝ እና ዳምጥ እንዴት እየሆኑ ነው። እኔ ግን በበኩሌ ደስ ብሎኛል። እግዚአብሔርን ጉፋን ይዞኛል። ሰሞኑን ነግሬያችኋለሁኝ። ቤት አፍርሶ ቤት እያሳደሱ ነው። አዋራ ነው መሰለኝ። ላንቃይም በጣም እንትን እያለኝ ነው። እዚህ ጋር ውሃ አዘጋጅቻለሁ። ለምን እንዲህ እያደረኩ ካልሆነ ችግር እንዳይመጣብኝ ነው፣ ለጉንፋኑ ማለት ነው። እባካችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ሄርሜላ ተገኝታለች። ሄርሜላ መታለች። እንኳን መጣች፣ እንኳን ደስ አላችሁ። የሷ ወዳጅ እንኳን ደህና ቆየሽ። ዋና መምጣቷ ነው። እና ብዙ ቀን ጠፍታ አስጨንቃን። እንዴት ነው ልብ የደነግጠው? አብርሽ በእናትህ ና እስኪ ትመጣለች። ማርት ይዛት ትመጣለች። ተረጋጋ። ይዛት ትመጣለች። ቆይ ተረጋጋ። እንዴ የምሬ ነው። ይዛት ትመጣለች። ማርቲ ጋር ደውላ እኔ አለቻት። ከዛ ማርቲ ደግሞ እኔ ጋር ደወለችልኝ። ይዣት እመጣለሁ ምናምን ከብራም ነው። እኔ ምንም የማውቀው ነገር የለም። ለምን እንደጠፋች ለምን እስከ ዛሬ የትም ነበረች ድምጿ በቃ ስንመጣ ምናየት ነው ይላል። በእናትህ እኔ ደግሞ አታስጨንቀኝ አብርሽ። ተሰብስበን ነው ምናገኛት። እኔ ደስ ብሎኛል። ማርያምን እንዴት ደስ እንዳለኝ መገኘቷ መምጣቷ ለሁሉም ሰው። እኔ ቀደም ብያለሁኝ ምንድን ነው እውነት በራሷ መንገድም ጠፍታ ከሆነ በራሷ መንገድም ተከልላ ከሆነ እሷን እንገፋታለን። እነ ሩታን የሩታን ፋሚሊ የሆኑትን በሙሉ ቅድም እንዳልኩት ነው። ንብረት የጠፋበት ሰው ከወሰደ በላይ ኃጢአተኛ ነው። ያንንም ስለሚጠረጥር ማለት ነው። ስለዚህ ይቅርታ እንጠይቃቸዋለን። አብሽሪ ሩታ ሄርሜላን ግን እንጠይቃታለን። ለምን እንደጠፋች እንዴት እንደመጣች ታፍናም ከሆነ መቼም ልጅ አይደለችም። እስኪ በእናታችሁ እንደኔ የሆናችሁ እዚህ ጋር ወደዚህ ሳረግ ይሄኛው እዚህ ጋር ኔትወርክ አይሰራልኝም። እዚህ ጋር ካሜራውን ሳደርግ ያጥቁረኛል። እንዴት አድርጌ ልስራት አለ። በማርያም እስኪ አዩ በማርያም ብሏል የሆነ ልጅ ድሮ። አዩ በማርያም ልሁን። እሺ በእናታችሁ ይቅርታ ግን ወዳጆቼ፣ ያው ምን ታረጋላችሁ? የወደደና ያበደ አንድ ነው ይባላል። እኛም ወደናት አበርን እኮ ከልጅቷ ጋራ። እውነት በጣም ደስ የሚል ነገር ነው እያየን ያለ ነው። እግዚአብሔር ስንት ነገር አስበን ስንት ነገር ምን ሆና ይሆን እንዴት ሆና ይሆን ምን አርገዋት ይሆን እያል አላመነኝም ስነግረው። የት እንዳለችማ ከየት እንደምትመጣ እንዴት እንደምትመጣ እሷ ናት የምታውቀው። እንዴት እንደምትመጣ ይሄ ሁሉ ቪዲዮ ይሄ ሁሉ እብደት ሲሰራ ይሄ ሁሉ ስቃይ ይሄ ሁሉ መከራ አይደለም አብርሃም የወደዳት። እኛ ራሱ እኮ ተሰቃየን። እኛ ራሱ መከራችንን ይበላን መከራችንን ያየነው። አንዱ ስንቦጭቅ የኬሌ ጋናት የኬሌ ናት ማንም አልወሰዳትም ማለም እንትናናትም እያለ ነው። እስኪ እያየን እስኪ እና አብርሃም ያው አክሽናቸውን እያየን
እንዴት አብርሃምማ በስመ አብ ወልድ መንፈስ ቅዱስ የመጣች ነው። ተረጋጉ እንጂ አላለችም። እሱ እኮ ነው እየነገረኝ ያለው። ፈርታለች። በቃ ስትመጣ ትነግረናለች። በቃ አሁን መጀመሪያ እንቀፋት፣ እኛ ጋር እንያት እስኪ መጀመሪያ የምር ደስታቸው ደስታ አይደለም። እንዴት ግሩም እንዳለ ደውላ ነግረናት ማርቲ ይዛት ማርቲ ጋር ደወለችላት። ማርቲ ደግሞ እኔ ጋር ደወለች። ይዛት እየመጣች ነው። አሁን ትንሽ ጊዜ እንረጋጋ። በቃ ስንት ጊዜ ጠብቀናታል። አሁን ለትንሽ ሰከንዶች ለትንሽ ደቂቃ በስንት መከራ ግን እኔ አሁን ግን የገባኝ ሰላም ነች ግን እሷ ያብሪሽ ሰላም ነች ግን አላለም። እኛም እናውቃለን። እስኪ ታንተኩል እናያት እኮ ነው እሱን አላውቅም። በቃ ስትመጣ ምንድን ነው የምትነግረው? ምን አውቄ እሱ አላውቅም። እስኪ ደውልለት። ኧረ ተረጋጉ። ምንድን ነው አንድ ደቂቃ 2 ደቂቃ መታገስ ያቅተናል። አንድ ደቂቃ 2 ደቂቃ ብትን እያለ ከእነሱ በላይ እኔ እሷ ስትመጣ ለማየት የቸኮቹ ችኮላ አይምሰላችሁ። ትንሽ 2 ደቂቃ ብቻ እሷን ለቀዋት። ማናት ቤቲን እንዳያፍኗት ቤቲ ይዟት ሄደዋል። ያለችበት እንደማልቀልድም ታውቃለች። እያለ ነው እግዚአብሔርን ማርቲ ይዛት እየመጣች የማይሆኑ ሰዎች ያሳዩ እሷ ራሱ እየመሰለች ነው። እግዚአብሔርን ማርቲ ይዛት እየመጣች ነው። ወይኔ ጭንቀት። ምን ብላ ነው እሷ ደውሎ ነገረች? ይዛት እየመጣሁ ነው። የት አግኝታት አላውቅም። እሱንም አውቀው። ኧረ ተመስገን፣ ኧረ ተመስገን ብቻ እግዚአብሔር ይመስገን። እንደዚህ ተጨንቀን እንደዚህ እንደ ቀለዱ ግን አሉ እንግዲህ እንዲህ እስኪንቀጠቀጥ ድረስ ነው ሮጬ የመጣሁት እኮ። ኧረ አብርሽ ና እባክህ ፍለጋ ሄደ መጣሁ የሚል ዘፈን ታውቃላችሁ? የሆነ ህንድ በአማርኛ የሚዘፍን ድሮ ቅዳሜ መዝናኛ ላይ ቀርብ ነበር። ኤቭሪታይም እኔ በኤርሜላ እንዴት ሙድ ይዛለሁ? ምን ሆናችሁ ነው? ኧረ ተው። እኔ ዋሽቼ አውቃለሁ? ምንድን ነው የማይዋጥልን? ዋለች እሺ ወይ አስቀድመን እሱ ቆሞ ቪዲዮ ይሰራል እና በዛ መንገድ ምታትጋት ነው። እዚህ ጋር መታችሁ ነው መታ ነው ሄዱ ተያይዘው አብርሃምና እግዚአብሔር ብዬም አልኩ። በብዙ ነገር አረኩ፣ አላመኑኝም። የመሬ ነው። እኔ በእንደዚህ አይነት ነገር አልዋሽም። አሁን ሌላ መዘዝ እንዳይመጣ ነው እየፈራ ያለው። ቤተሰብ መጣች አት አብርሽ ወይ እነዚህ ሄዱ። እሺ ምን ላድርግ? እኔ ናት አለሽ ደህና ነሽ? ምንም የጎደለሽ ነገር? ኧረ ምንም አልሆነች። ደህና ነሽ? አንቺን እራሱ ስላየንሽ ደስ ብሎናል። ግን በሰላም ነው? እና አብርሽ አላምንም አልጠብቅ ብሎ እየሮጡ ሄዱ። በዚህ ነው ትመጣ ምናምን ብሎ ሚኪያስ እና አብርሽ ደህና ነሽ? ምን ሆነሽ ነው ፊትሽ? ዝም ብለሻል። ተፈጥሮ ነው። የት ሄድሽ ነው? ምን ውስጥ ገብተሽ ነው? ያልገባንበት ቦታ የለም። በእርግጥ ተራርቀናል፣ ግን አቤል አሁን የጊዜ ጥያቄ በጠይቀኝ ደስ ይለኛል። ለምን መስራትሽ እንፈልጋለን። ማርያምን እንደዛ የሚባል አማርኛ የለም። ዋና መምጣት እንዴት የት እንደገባሽ የት እንደሄድሽ ምን እንደሆንሽ ማወቅ አለብን። እኛ ከስንት ሰው ጋር ነው የተፋጀ ነው እንዴ? ጠመንጃ ከመታወቀስ በስተቀር ምን ቀረን? ያለሽበትን የሄድሽበትን የሆንሽውን እነሱም አግተውሽ ከሆነ መስማት እንፈልጋለን። እንደዛ የሚባል አማርኛ የለም። እሷን ለቀው ያችኛዋን አግቷት እንዴት እንትና እናቷን ተሳት ጥጋቧ ምናምን ብለው ማለት ነው። ያችኛዋን ለቀው ያችኛዋን አፈኗት። አንቺ ኧረ አብርሽ መታለች ነው እውነት መታለች። ቤት ውስጥ አያረጉትም ነበር ፕሮግራሙን ውጭ ይቺ ቦታ መፈራ አላምን ብሎኝ እኮ ወይኔ ጉፋን ይዞኛል። ማርያምን እግዚአብሔር ይመስገን። ወንድም አለ
ተሰብስባችሁ ነው? ምን ሆነሽ ነው? ዝም ብለሽ ሆነሻል። ምን ተፈጥሮ ነው? እሺ አልጠይቅሽም። በእናትሽ ደህና ነሽ ግን? እውነት አላመመሽም? ምንም እንደዚህ ይታመማለሁ። ገባኝ። እሺ እና እኮ ትተሽኝ ሄድሽ። ተጨነቀን ሳታናግሪኝ ሳታማክሪኝ እንጃ ምናልባት ያለሁበት እሺ በቃ ደህና ነሽ? መጨነቃችሁ በዚህ ልክ ማሰባችሁና መጨነቃችሁ ስላየሁ እንዴት ነሽ? አሰቃይተው ማርያም አብርሽ ከስንት ሰው ጋር አይደለም አብርሃም፣ እኛ ከስንት ሰው ጋር የተሰቃየ ነው፣ ከስንት ሰው ጋር የተጣላ ነው። እኛማ ምን ነገር አለ መስማት አለብን የሆነችውን ነገር። ኧረ ጭራሽ አካሏ ምንም አልሆነም። ምን ያሰብኩት ሌላ እሷ ኧረ እንኳን በሰላም መጣሽ። እኛ ችግር የለብንም። እንኳን በሰላም መጣሽ። እንኳን እግዚአብሔር በሰላም መለሰሽ። ግን ምንድን ነው የሆንሽው? ምንድን ነው የሆንሽው? ምን ሆነሽ ነው እኮ ምን ሆነሽ ነው? ማን የወሰደሽ? እግዚአብሔር ሰውን ልጁ እኮ እግዚአብሔርን በጣም ለምን ብዙ ነገር አለ በውስጡ ብዙ ነገር። እንኳን እሱ አይደለም እሱ እኛ ራሱ ተመልካቾች ምናን የተጨናነቅ ነው፣ ምናን ያሰብ ነው፣ ምናን የተጨነቅ ነው። ብዙ ነገር ብለናል፣ ብዙ ነገር ተናግረናል። በህይወት ራሱ አትገኝም እስከሚባል ብዙ ነገር ነው ጭንቅላታችን ውስጥ የመጣው። ዛሬ ተገኝታለች። እኔ ብዙ ነገር ነበረ እውነት ያሰብኩት፣ ወይ አካሏን አጉድሎ ወይ የሆነ ነገር አድርገው በቃ እውነት በቃ ሀሳቤ ብትንትንትን ነበር ያለው። አሁን ስለተገኘች ያሰብኩትን በውስጤ መናገር ያልፈለኩትን ሚዲያ ላይ አሁን እናገራለን። በህይወት ስለተገኘች በህይወት ራሱ የምትገኝ አልመሰለኝም። አንዳንዶቹ ደግሞ ፎቶ እየለቀቀች ነው አሜሪካ ሄዳ ምናምን። አሜሪካ ቀለን ነው እንዴ ተነስተው? ለምን የዛ ሀገር ዜጋ አይደለችም፣ የዛ ሀገር ኗሪ አይደለችም። ዝም ብላ እንደዚህ ብድግ ብላ የምትሄድ ወይ ፕሮሰስ ያደረገችው በፊት ቢኖር አሁን ፕሮሰሷ መጥቶላት ሄዳለች ይባላል። ወይ ደግሞ በድንገት ሄደች ምናምን ለመባል እዛ ኗሪ መሆን አለባት። አሁን ለዛውም እዛ ያሉትን ተጨንቋል አይደለም ከዚህ ወደዛ መሄድ ይቀርና ማለት ነው። ስለዚህ ሄርሜላ አሁን መገኘቷ ምን ሆና ነው የጠፋችሁ? ከየትስ ነው ተለቃ የመጣችሁ? ከየትስ ነው? የሆነ ልጅም ሰርቷል አብርሽን ጠርቶ አብርሽ በዛው ልብስ ነው የመጣው እና አይቻታለሁኝ ምናምን ያለው ልጅ ማለት ነው። የት ነበረች? የት ነው የቆየችው? ምንድነው ምክንያቱ የሷ መጥፋት? ምንድነው? እነሱ እነዛዎቹ ትላንትና ተለቀቁ ዓርብ ዕለት፣ ዛሬ እሷ ቅዳሜ መጣች። ከየት ነው የመጣችው? እንዴት ነው የመጣችው? ማወቅ አለብን። የት እንደገባች ምን እንደሆነች አውቀን ምንም ማድረግ አንችልም። እነሱ ካላፈኗት ካለ ስማቸው ስም ሰተናቸው ከሆነ ይቅርታ እንጠይቃቸዋለን። አብርሃምም ያው ይቅርታ መጠየቁ አይቀርም፣ እነዛዎቹ ደግሞ ማላገጣቸው አይቀርም። ለምን እኛ ላይ እነሱ እንደዚህ አይነት ነገር እሱን ለመጣል ስለሚሯሯጡ ችግር ነው። በጣም አስቸጋሪ ነገር ላይ ነው ያለ ነው እኛ የነ ግሬስ ፋሚሊ እና ስለዚህ እስኪ በጣም ነው ጉፋኑ እዚህ ጉሮሮዬ ውስጥ ላንቀዬ ውስጥ እንትን እያለኝ ነው። ለዛ ነው መምጣቷ አይደለም። አሁን ብዙ ችግር አለ፣ ብዙ መዘዝ ነው ይሄ ነገር ይዞ የሚመጣው። ማን እንዳፈናት ማን ምን እንዳደረጋት መናገር አለባት። በራሷን ፍላጎት ጠፍታ ከሆነ ጨንቀኝ በማለት ስለመጣው ነው። አሁን ላይ ነገር መጠየቅ ተገቢ ነው ብዬ አላስብም። ደስ ብሎኛል። ስላገኘሁት ደስ ብሎኛል።
ወንድሙን እያለቀሰ ነው ምስኪን እኮ። የት ነው ያለሽው? ተናገሪ፣ ተንፍሽ። መገናኘታችን በቂ ነው ብዬ አስባለሁ። ስለዚህ አትስጨንቅ፣ የሆነች ነው የጠፋሽ ምናምን ብለህ ጥያቄዎችን አትጠይቀኝ። አይንሽ ላይ ባያቀረበኝ ያለው የሆነ ችግር እንዳለ ውስጥ የተሰማኛል። ስለዚህ ትክክለኛው ነገር ጦሽ በግባል ወይም እኮ ስጠይቃት አሁን እንዳትጠይቁኝ ማምናለች እኮ መናገር አለባት። ያለችበትን የሆነችበትን እናንተ ማሳወቅም ተገቢ ነው ብዬ አላስብም። ለምን ተገቢ ነው? ማርያም በጣም ችግር ነው። ማወቅ አለብን። ባናስጨንቃት ጥሩ ነው ማለት ትንሽ ተረጋጋ። ዛሬ ገና ያገኘናት እግዚአብሔር ይመስገን። እሷ በደህና መምጣቷ ትልቅ ነገር ነው። ልክ ነው፣ እንደተጨነቃችሁ ይገባኛል። እኔም ተጨንቄያለሁ፣ ግን ቢያንስ ትንሽ ተረጋጋ። ይህን ጥያቄዎች ለመጠየቅ ሰፊ ጊዜ ያለ ግን ምን ነገሮችን አብሽ ምንም አልሆነችም። ያና ስረ እንደዚህ መጣ ላገኛችሁ መጣሁኝ አይደል? ደህና መሆኑ የነገርኳችሁ ነው አይደል? ስለዚህ በቃታችሁ ሆኑ ምናምን አትበሉበት። በቃ ተረጋጉ። የምር ደህና ናት። በቃ ደህና ነኝ። አሁን ላይ ደህና መሆኗ አለ ወሳኙ። በቃ ደህና ናት፣ እግዚአብሔር ይመስገን። ዋና እኔ በአካል ማግኘቴ እሷን አጠገቤ ማየት ነበር የሚፈልገው። ደህና ናት። ቢያንስ ትንሽ በቃ ጊዜ ምስጣት እንደዚህ በቃ ጠይቀኝ ሆ መሻል ምናምን አትበለኝ። በዛ እሺ፣ ሁሉም ነገር ለጊዜው አሳውቃለሁ። ትንሽዬ ፍንጭ ራሱ ብትሰጪን እረፍት ይሰጠናል። ለምን ትንሽ የሆነ ነገር እረፍት ታግተሽን ከሆነ ሰው ማስፈራርቶሽ ከሆነ አስፈራርተውኝ ነው እንደዚህ ነው እንደዛ ነው ብለሽ የሆነ ነገር በቃ ለምን ፍንጭ ማግኘት አለብን። እዚህ ጋር አብርሃም ብቻ አይደለም። እዚህ ጋር አብርሃም አሁን የሆነ ታውቃላችሁ እየፎከሩበት ነው። በፊትም ከሆነ አንዴኛ ጋናት አንዴ ምንድናት። አሁን ደግሞ እሱ ጋር ተገኝታል ምናምን ሲባል ወዲያውኑ ቪዲዮ ሰርተዋል እነ ቢኒያም እና ሰርተው አብረው ናችሁ ብለዋል። አንለቃቸውም እንደዚህ ተጫውተውብን ምናምን ምድር የተጫወተባችሁ እናንተ ናችሁ ስሩም የተጫወታችሁበት። ስለዚህ እኔ ሄርሜላ ለምን መናገር አለባት ነው የምለው። ለምን መናገር አለባት ግድ ነው። እሷ ካልተናገረች አሁንም ነገሩ ዞሮ ወደ እነሱ ይመጣል። ለምን ወንጀል ነው። ስማችንን በከንቱ አጠፉ፣ ስማችንን እንደዚህ ያደረጉ ብለው ክስ መመስረት ይችላሉ፣ እዛ ያሉት ማለት ነው። ትክክለኛው ራይቲውን ነገር የሆነውን ነገር ትክክለኛውን ነገር መናገር አለባት። ማልቀስ መፍትሄ አይሆንም። ኖ ለቅሶ መፍትሄ አይሆንም። አያውቅም እኛ ሆንሽውን ነገር ማወቅ ነው የምንፈልገው። ከዛም በኋላ ደግሞ የትኛውን ነገር ልናግጥ ፈቃደኛ ነኝ፣ ወይም ደግሞ ምንም ነገር ለማድረግ ፈቃደኛ ነኝ። የትኛውን ነገር ምንም እንደመቀበል ማለት ነው። ከአንቺ ጋር በዚህ የተፈጠረውን ነገር በግልጽ አማርኛ ነገር ሄድ ማወቅ እንፈልጋለን። ሁላችን ማወቅ አለባቸው። ስለዚህ እንደዚህ ደግሞ ሆነሽ ሳይ የሚከፋኝ መሰለኝ። እርግጠኛ ነኝ አሁን ምንም ነገር ቢፈጠር ከጎኔ ነክ በቃ ተናገሪ። እንኳን የለም አብርሃም እኛ ራሱ ከጎንሽ ነው ያለ ነው። አብሽ በቃ እኔ እንድትረጋጋ ብቻ የምፈልገው በቃ በዚህ ቀን መታ ከምር ላይ እንደመጣች አናውቅማ። በእንደዚህ አይነት ሙድ አለ መቀበል ያለብን። ቢያንስ እንረዳት ትንሽ። እኔ ምንም ነገር አውቄ ሳልሆን እንዲምል ግን ቢያንስ ትንሽ እናረጋጋት። ይኸውልህ አብርሃም አሁን ምን ሆነሽ ነው ምናምን አትበለኝ። በቃ እኔ በምነግር ሰዓት እነግርሃለሁ እንደዚህ የጠፋሁበትን ምክንያት ማለት ነው። ግን ደግሞ በዚህ ልክ እያስጨነቁ ነው ብዬ አላሰብኩም። ከዛ ባለፈ አሁንም ቢሆን ስለናፈቀኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩ ነው የመጣሁት። ማለት እዚች ጋር ደህና ሆኜ ቆሜ በቃ ብዙ ነገሮች እንዴት ነው አንተ ጋር በጣም ስትሮንግ ሆኜ ለመቆም እየሞከርኩ ነው። በጣም ጠንካራ ሆኜ ለመቆም እየሞከርኩ ነው። ግን በጣም ስለምወድና ስለማፈቅር ለጣም ስለማልፈልግ አሁን የጠፋሁበትን ነገር እንዲህ ነው ብዬ ራሱ ነገር አልችልም። አላውቅም እኮ በምክንያት ራስሽ ነሽ እንደ ጠፋሽው፣ ራስሽ ነሽ እንደ ሄድሽው እና ከሌኔ ያፈናት እነሱ እጃቸው አለበት ምናምን እያል ስንበጫጭቃቸው ነበረ። ራስሽ ስለምወድ ስለማፈቅርክ ነው የመጣሁት እንጂ አሁን ራሱ ምናምን እንደዛ የሚሰራ አማርኛ የለም።
ስለዚህ የጠፋሽበትን ምክንያት ያስፈራሩሽም ሰዎች ካሉ እነ ሩታም ከሆኑ እነ ማነው ስሙ እነ ቢኒያምም እነ ፍሬም ከሆኑ እነሱ ናቸው። የድምጽ የቪዲዮ ሪከርድ ካለሽ ሁሉን ነገር ድምጻቸውን ካለሽ ቁጭ አድርጊልን እንጂ እኔ አንተ ስለናፈከኝ ነው ብዙ ነገር ስለተደራረቡብክ ነው እኔ አሁን ራሱ የመጣሁት ምናምን ብትይ ይሄ ለልጁም አደጋ አለው። አይደለም ሌላ ለአብርሃም ማለት ነው። ለአንቺ ብሎ የገዛ ወንድሙን እስር ቤት ከቷል። ያኛውን ተይ ቁጭራ እሱ ተይ ገባ አልገባ ሆነ አልሆነ አይ ዶንት ኬር አዲ ማፊ ምሽኪላ እና የገዛ ወንድሙን እስር ቤት አስገብቷል በአንቺ ምክንያት የተነሳ ማለት ነው። አሁን አልነግርህም አሁን እንደዚህ አልልም ማለት መፍትሄ አይሆንም። ለምን ወንጀልና እሱ የታገሳቸውን አራሱ አይታገሱትም። ነገ አንጠልጥለው ነው ፖሊስ ጣቢያ የሚያስገቡት። እየዘፈኑ ለዛውም ማለት ነው እየዘፈኑ አይደል እንትን ያሉት አሁንም እየጨፈሩ ለዛውም ስሩንም እየተኮሱም ሊሆን ይችላል እስር ቤት የሚያስገቡት። ስለዚህ የሆንሽውን ነገር ድምጽም ቀርተሽ ከሆነ ምንም ከሆነ ያለውን ነገር መናገር አለብሽ። ቡታጅራ እኛ ጋናት እኛ ምንጥስ ይሆናት እያሉ አዲስ አበባ ያሉት እኛ ነን ያፈነው አካገኙአትም ምንድነው እያሉ እና ስለዚህ እኛንም አጣብቀኝ ውስጥ አትክተቺ። ስለዚህ የሆንሽውን ነገር ያስፈራራሽም ሰው ካለ ሁሉን ነገር መናገር ነው እንጂ ሰው በደስ ባለሽ ሰዓት የሆነ ቦታ ሄደሽ ተሸክሽገሽ ከዛን አንተ ስለናፈከኝ አንተ አንደኛ ደግሞ ወደ ቤተክርስቲያንም ሄደሽ ከሆነ ወደ ቦታም ሄደሽ ከሆነ አንድ ሰው መጨነቁን ታውቂያለሽ። ለአንድ ሰው ለአብርሃም ራሱ አትጨናነቁ። እኔ እንደዚህ አይነት ቦታ ሄጃለሁ ከዛ መለሳል ብለሽ ነው እንጂ መሄድ ያለብሽ አገር እስከሚበጠበጥ ኤኬሌን ያፈነው ኤኬሌን እንደዚህ ያደረገው እየተባለ ስንት ሰው ከስንት ሰው ጋር ተፋይቶ አንቺ ደስ ባለሽ ሰዓት መተሽ አንተ ስለናፈከኝ ነው እንጂ አሁን ራሱ መምጣት አልፈልግም ነበር ምናምን የሚባል አማርኛ አይሰራም። በራስሽ መንገድ ከሄድሽ አይደለም አብርሃም እኛ ራሱ ብዙ ነገር ተናግረናል። ብዙ እግዚአብሔር ከኛ የማይጠበቅ ካንደ እኔ አሁን ትላንት ዛሬ ጠዋት ራሱ ቪዲዮ ስንት ነገር ብዬ ነው ማነው ስሙ ኤፍሬም ሰድቤ ስንት ነገር ብዬ ነው ቪዲዮ የሰራሁት እኔም በአቅሜ አይደለም አብርሃም። ስለዚህ ምን ልልሽ ነው የምፈልገው እዚህ ጋር ለሚከተሏችሁ ለእንደኔ አይነቶቹ ለሚከተላችሁ እናንተ ሰላማችሁን ፍቅራችሁን የሚፈልግ ሰው ብዙ ሰው አለ። እነሱ እየወጡ ስንት ነገር የተናገሩት ከነም ጭምር ማለት ነው። ስለዚህ እቅጫን ነገር አይ በራስሽ መንገድ ጠፍተሽ ከሆነ ሄደሽ በእቅርታ ትጠይቂያቸዋለሽ። እነሱ ድሮ የሚፈልጉት ይሄናል እንዴ ነው አንቺ የሆነ ነገር ለጠላትሽ መንገድ መከፍቱ ጠላትሽን መጋፈጥ ነው እንጂ በመሸሸግ በመፍራት በመሄድ ነው እንዴ? እንደዛ የሚባል አማርኛ የለም። ስለዚህ ተናገሪ መናገር ካለብሽ። ትቀልጃለሽ እንዴ? እንደዚህ የሚባል ነገር የለም። ተናገሪ እቅጫን አውሪ። በራስሽ ነው የጠፋሽው ራስሽ ነው ወይስ ሰዎቻችን የሆነ ነገር አድርገውሽ ነው? ይሄን ብቻ በግልጽ አማርኛ ነገር ይሄ በቃ አታስጨንቀኝ በማርያም እንደዚህ አትጠይቀኝ። በቃ አውራ በእግዚአብሔር አትጨናነቅ። ስሜቷን እየተረዳት ነው እኛ ብለሽ ነው የመጣሽ። አሁን አብርሃም አንተ ማግኘት አለብኝ ብዬ ያሰብኩት ቤተሰቦቼ በጣም የተጨነቁ ስለሆነ ነው። ማታንም ያለችበትን ሁኔታ እያየሁ ነው። አቤልም በዛው ልክ የተጨነቃችሁ ነው እና ቢያንስ አሁን ደህና መሆኔን ልነግርህ ነው የምፈልገው። እኮ እሺ ደህና ነሽ፣ ግን ደግሞ አንድ ጥያቄ ልጠይቅሽ። እኮ በራስሽ ነው የገባሽው ወይ ሰዎች ናቸው አንቺን የወሰዱት? እሺ ምንድን ነው የተፈጠረው ነገር? ምን እንደተሰብሽ ነው? ወይንም ደግሞ እኛ ማናውቀው ነገር ምንድን ነው ይሄ በእናትሽ? ወይንም እሺ እነሱን እንትን ልበላቸውና ለእኔ ልጠይቅሽ። አቤት ማ እንዳሁን ተው ሂድ ትመጣለች ይቀጣ ሌላ መቅራት ችግር ምናልባት ሁላችንም ስላለን የነበራት ነገር ካላቸው መንገድ ከተገጽ ችግር ይቃሉ ከኛ አሁን ያለ ያለት ለእኔ ደግሞ ያለውን ነገር ንገር ቀበገልች ምን ተፈጥሮ ምክንያቱም ሻል እኮ ምን ተፈጥሯል? በእግዚአብሔር ይጨነኩ ያለውን ነገር በግልጽ ንገር ወይ ደግሞ ከጎንሽ ነው። ቤትኛውም ነገር ከጎንሽ ነው ይላል እንዴ? ሁሉም ነገር ለማገድ ምንም ነገር ለማለት ፈቃደኛ ነኝ የሚያንች ቀብራን በማድረግ አሁን ያለውበት ሁኔታ እንደዚህ ቢል ማውራት አልፈልግም። እንደዚህ ብላ ሳስጨንቀኝ በቃ ከበኝ ከሆነ ምታፈቅረኝ ከሆነ አትጠይቀኝ። በቃ እኔ ለአንተ ማጣት አልፈልግም። አብርሃም
እና ደግሞ ምናልባት አንተ ይህን ነገር አላውቅም ብቻ ምንድን ነው እኔ አንደርስታንድ አደርጋለሁ። ችግር የለውም። ምንም ነገር እቀበላለሁ ከእንቺ ጋር የትኛውንም ነገር አብረን መጋፈጥ እንችላለን። መጥለውን ነገር በእግዚአብሔር በጤና ማድረግ ነገር ተናትሽ ላስጨንቅሽ ሆን ብዬ ላስጨንቅሽ ያደረኩት ነገር የለም። ትንሽ በቃ ወይም ልሽ ሌላ ቀን ትነግረኛለሽ ወይ ማታ ትነግረኛለሽ ወይ ነገር ትነግረኛለሽ ተረጋጊ ትነግረኛለሽ ተረጋጊ ነገር ይመጥ ተረጋጊ ነገር አብርሽኝ አሁን አዳምጠኝ። አሁን የመጣሁት ላገኘክ እንደዛ አይደለም አብርሽ። ከዚህ በኋላ ምን ማድረግ እንዳለብኝም አላውቅም። ምናልባት ነገር ብቻ አውርተን የምንወስነው ነገር ይናበቅ እንዴት መወሰን እንዳለብን ደግሞ አብረን እንወስናለን። ስለዚህ አሁን ከዚህ በኋላ ያለን ጊዜ ብቻሽን ሲሆን አብረን ነው የምንጋፈጥ የትኛውም ነገር በቃ እሺ ወይ በኋላ ነገር አሁን ተረጋጊ። ወይ ነገር ከነገ ወዲያ ትነግረናለሽ አይደለም። የቀን ነገር እኮ አይደለም እኮ በቃ ነገር ማወቅ አለብኝ። የለብህም ይሁን ስታውቀው ይከፋሃል ይሁን ትደሰትብህ ይላል እኮ ምንድን ነው የተፈጠረው ነገር ስንት ነገር ነው እየተባለ የነበረው። አንዴ ሁላችንም በየፊናችን ማለት ነው። አንዴ ደብረ ዘይት ሄዳ ነው የልጆቿ አባት ናፍቋት ነው። አንዴ ምን ሆና ማይባል ስንት ነገር ብለዋል። ሁሉም በየፊናው የእሷ በዛ በኩል ያሉት ያው እኛ እነሱን እንትን እንዳልናቸው በዛ በኩል የሚያሉት እቺን ነው የሚያጥላሉት። የባሏ ጋር ሄዳ ነው ባሏ ናፍቋት ነው እና ስለዚህ አሁንም እንደዛ ነገር ነው የሚመጣው። የሆንሽውን የተደረግሽው ነገር ካለ ከኤፍሬም ጋር ተገናኝተሽ ቀን ነው የጠፋሽው። በእነ ኤፍሬም በኩልም ሌላ ነገር እሱ አመቻችቶ እንዲያስፈራሩ ወይ ደግሞ አንዳንድ ነገሮችም የወጡ አሉ። አንቺ ከአብርሃም ጋር የምትሆኚ ከሆነ አብርሃምን ታጭዋለሽ፣ አብርሃምን እንገለዋለን ምናምን ብለዋታል የሚባል ወሬም ነበረ። እንደዛ ነገርም ተብለሽ ከሆነ ማንም መግደል አይችልም። ገባሽ? የሆነ ነገር ራሱ ቢያርጉት የሆነ ነገር ራሱ ቢሉ አንቺ ማስረጃ ድምጽ እየቀዳሽ ምን እያልሽ ለፖሊስ ማስረከብ፣ እንደዛ የሚልሽን ሰው ለፖሊስ አሳልፈሽ መስጠት ነው እንጂ አንቺ በመሸሽ አንቺ ከአብርሃም በመራቅ የሚሆን ነገር የለም። ለምን ከዚህም በፊትም አብርሃምን ማትጎጂ ከሆነ ማንም ሰው ብሎሻል አይደለም? ቤተሰቡ ማንኛውም ዩቲዩበር እሱን የሚወድ በኮሜንትም ሆነ በዩቲዩብም ሆነ የእሱ ደጋፊዎች እሱን የምትጎጂ ከሆነ አንዴ ምን እያሉ ነበረ እነ ቢኒያም? እሷም ትጎርታው ነው የምትሄደው፣ እንደዚህ ነው የምታደርገው፣ እሷ ለሴራን የመጣችሁ እስከ ኤፍሬም ጭምር እሷ ለሴራን የመጣችሁ እየተባልሽ አሁን ለምን ነገር ወደ አንቺ እየተገለበጠ ነው ያለው? ስለዚህ የሆንሹ ነገር ካለ ተናገሪ። ኖ እኔ በራሴ መንገድ ነው የሄድኩትም ካልሽ የጠፋሽበትን ምክንያቱን ደብሮሽን ከሆነ እውነት አንቺ እንደዚህ የምታደርጊ ሰው አትመስይኝም። ለምን እንደዛ 2 ወር አልሆናችሁ ማለት እንዴ ንገረኝ እንደምትወደኝ ብለሽ አንገቱ ላይ ቆመሽ እንዲነግርሽ ያደረግሽው ታዲያ ከምኑ ነው አንቺ? ኧረ በእናትሽን የምትናገሪ ከሆነ ተናገሪ። ያማይሆን ከሆነ ሌላ ቁጡ ይሄ ምንድነው የተሰባ ምን በቃ እንቅጥቅጡ ነው እንቁጥቁጡ የሚባል ነገር አለ። ነገሮቹን አታበለሻሺ። መናገር ያለብሽን ተናገሪ። ቀልዴን እንጅሮ ነከነ በቃሽ ልጥራቸው ነው እንጂ እየተጨነቁ ነው ያሉት። ስለዚህ ማለት ነው የሚያልሽ ምን ነገር ወደንሱ ደግሞ ሞት ይፈልጋል ማርያምን ከኛ እኮ ነው ነገሮችን እንትን እያለ የነበረው። የምሬ ነው። አንቺን ወላጆችሽ አንቺን እንትን የሚሉሽ ለአንቺ ቦታ ያላቸው ወላጆችሽ የምሬ ነው ከኛ በላይ የተጨነቁ ነበረ። እነሱም ደግሞ እውነቱን ማወቅ ይፈልጋሉ። ገብቶኛል። ግን በቃ የእውነቴን ነው የምልክ ለእነሱም ብዬ መጠንከር እንዳለብኝ ይሰማኛል። ግን ደግሞ አሁን ያለሁበትን ሁኔታ ደግሞ ምን ብዬ መናገር እንዳለብኝ አላውቅም። ተናገሪ። የሆነ ነገር ራሱ ብትሆኚ እኛ ከጎንሽ ነን ያለነው አይደለም? አብርሃም በእኔ ልክ እየተጨነቃችሁ እንደሆነ አውቃለሁ። ግን ደግሞ በጣም ይቅርታ፣ የእውነት ጠንክሬ እናንተ ጋር መቆም ስላቃተኝ በጣም ይቅርታ። በተለይ ደግሞ አንተ፣ ምክንያቱም ባለ ጉዳዩ አንተ ነህ ብዬ ስለማስብ ማለት ነው። እናንተን የሚሆን ልሳት ረጅም ሰዓት ስላስጨነቅኩ ይቅርታ። ግን ደግሞ በቃ ስተረጋጊ ነው መጀመሪያ በቃ እኛ አንቺን ማግኘትሽን ነው። አንቺ በጤና ማግኘታችን ነው የምትፈልገው። አንቺ ደህንነት፣ አንቺ ጤና ይቀድማል። አንቺ ስትኖሪ ነው ሁሉም ነገር የሚኖረው ማለት ነው። አንቺ ከኛ ጋር ስትሆኚ ነው ሁሉም ነገር የሚቀጥለው። ስለዚህ አሁን ተረጋጊ፣ ችግር የለውም። በቃ ተነገኛል በቃ እሱ ነው። ከዛ በራስሽን አረጋጊ። ነገ እንዲሁም
ማታም ነው በተረጋጋሽበት ጊዜ ትነግሪኛለሽ። ኦዲየንስ ማወቅ ይፈልጋል ይህንን ነገር የጠፋሽበትን ሁሉም ነገር ማወቅ ይፈልጋል። በኦዲየንስ ፊት ብትነግሪኝ ደስ ይለኛል። አሁን ተረጋጊ። አንቺን በጤና ማግኘታችን በቂ ነው። አቤል ሚኪ ኑ አንቺ ቀለበቱ የለም እንዴ እጇ ላይ እያሰብኩኝ እየተረበሽኩ ነው ያለው። ሳምንቱን ሙሉ አጠይቃት እንዴ ምን አለ መሰለክ፣ ችግር የለውም። እሷ ራሷ ተረጋጋ። መጀመሪያ ከተረጋጋች በኋላ እኛ እንትን እንላታለን። አሁን መረጋጋት ነው የምትፈልገው። ሰዎች እንዳታለቅሽ ደግሞ አይደለም፣ እንደዚህ አይደለም። እንዴት ነው ምንም ነገር እንዳላሳለፍኩኝ ሆኜ አንተን ለመቅረብ እየሞከርኩ ነበረ። እንደዚህ ማለቅሳለሁ ብዬ ሳይሆን ተደስተን ተሳስቀን እሄዳለሁ ብዬ ነበር ያሰብኩት። በዛ ነው እንደዛ የሚባለው የሚሰራውት ምናምን ዛሬ ነው እኛን ለማግኘት ነው እንደዚህ ፋውልሽ የምታሻው? አዎ ቅር ሊላችሁ ስላልፈለግኩ ነው እውነት። ምክንያቱም የሆነ ነገር ሆኜ ወይ ጸጉር የሆነ ጭፍር ብዬ ወይ የሆነ ነገር ሆኜ የሚያስጠላ ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲን ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩበት ሁኔታ ላይ እንኳን አይደለም። እነሱ ፎከስም አላረም ምንም አላዩ እንጂ የለም ቀለበት እውነት እጇ ላይ የለም። አይኔ ነው ወይስ ባሌ ነው ብላለች ሴትዮዋ። የለም እጇ ላይ ቆይ እስኪ ወይ የሆነ ነገር ሆኜ የሚያስጠላ ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲን ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም የለም ስላላሰብኩኝ ነው እንጂ የሚያዘንጥበት ሁኔታ ላይ እንኳን አይደለም። የለም አውልቆ ወስደዋል። ዘበን የለም እጇ ላይ ያውላችሁ ታያላችሁ። ፈጣሪው ትዕግስት ውስጥ አንተ ኤፍሬም ማነክ አጠይቃትን። አብርሃም ቀለበቱን አስወልቀዋታል። አሁን ዋነኛው ነገር አንቺ መጣሽ እንጂ ባልጋ ስላየንሽ ብቻ በቂያቸው ነው። የምሬ ከኛ ውጭ ከቤተሰቦች ውጭ እየተጨነቁ የነበሩ ሰዎች ነበሩ። እንዲህ ስላየሽ ብቻ በጣም ደሰቱ ይችላል። አሁን ይደሰታሉ በእርግጠኝነት። የምሬ እኮ ቀን እንትን አግኝቼው እንደ ድንገት ራሴን አግኝቼው እና ስለዚህ ወዳጆቼ ዋሴን አግኝቼው ምናምን እያለ በቃ ቻርጅ የሚዘጋብኝ ስለሆነ ያተናልኩኝ እና ስለዚህ ሄርሜላ መናገር አለባት የሆነውን ነገር የተፈጠረውን ነገር። ቀለበቷ የለም እጇ ላይ። የፈለገ ነገር ቢሆን ቀለበቷን አውልቃት መጣም ቀለበቷን እንድታወልቅ አስደርገዋታል። ማንም ይሁን ማንም ቀለበቷ ወጥቷል። ለኛ መናገር አለባት፣ መስማት አለብን። ቀርታ ወዳጆቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩልኝ ውዶችዬ፣ አበረታቱኝ። እኔም የእናንተ ልጅ ነኝ፣ እህታችሁ ነኝ፣ የስደተኛ እህታችሁ ነኝ። ይኸው ማዳት ራሱ እንደዚህ ጨርሶኝ ይጨርሰኝ ምን አባቱ እና አንዳንድ ጊዜ ራሴንም ቀልዶች መጨማመር ወዳለሁኝ በመሃል። ለዚህ ነው የሆነ ዝም ብለን የሆነ ነገር ላይ ብቻ ችክ ማለታችን ቆንጆ ስለማይሆን ነው። ለዛ ነው እና እንደዛ ነው የምላችሁ ውዶችዬ። የእግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሌሊታችሁ የተባረከ የተቀደሰ ይሁንላችሁ። ኢትዮጵያ ሀገራችንን ሰላም ያርገልን። ሁላችንም ለሀገራችን ለሀገር ምድራችን አብቅቶን በሰላም የምንኖርባት ከቤተሰቦቻችን ጋራ ዘንጠን ከልጆቻችን ጋራ የምንኖርበት
ምድር እግዚአብሔር ያርግልን እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለሀገሬ። ወድሻለሁ ኢትዮጵያ።